የሁላችን አባትና አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስለ እግዚአብሔር የምንነጋገርባት ቋንቋችን የንግግራችን ቀመር የአዲስ ኪዳን ቃል መረጃ ኪሩብ ማምላክ ወላዲተ አምላክ ስሟ ይክበር ይመስገን። የመልአኩ የቅዱስ ገብርኤል ረድኤቱ በረከቱ በሁላችን ላይ ይደር። ክቡር መጋቤ ጥበባት ቀሲስ ኢሳያስ የዚህ ታላቅ ያለውን ጊዜ ስለ መንፈስ ቅዱስ ወይም ስለ በዓለ ጰራቅሊጦስ አንስታ ነው የምታስተምረውና እኔም ትምህርቱን ርዕስ ያደረኩት ጰራቅሊጦስ ምንድነው የሚል ይሆናል። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቃል አብዛኛውን ሲነገር እንደምንሰማው ጰራቅሊጦስ ማለት ቃሉ የግሪክ ቃል ሲሆን ቀጥተኛ ትርጉም ሶስት ጉዳዮችን ይይዛል። የመጀመሪያው አጽናኝ ማለት ነው። ሁለተኛው ረዳት ማለት ነው። ሶስተኛው ጠባቂ ማለት ነው። በአዲስ ኪዳን ያሉ ሊቃውንት እዚህ ላይ ነው የሚያጠነጥኑት። ስለዚህ ጰራቅሊጦስ የተባለው ከሶስቱ አካል አንዱ መንፈስ ቅዱስ ነው። መንፈስ ቅዱስ ማን ነው? ቤተክርስቲያን ስለ መንፈስ ቅዱስ የምታስተምረን አስተምሮ ምን ይመስላል? ከነዚህ መካከል ታዲያ በዕለተ እሑድ ዕለት ያከበርነው በዓለ ጰራቅሊጦስ ወይም በዓለ ጴንጤቆስጤ የተባለው ሲባል ትርጓሜው ሶስት ጉዳዮችን ይዛል። በዓለ ሀምሳ ወይም በዓሉ ሶስት ስያሜዎችን ይዛል ይላል። የመጀመሪያው በዓለ ሀምሳ ይባላል። ሲነገር 50ኛ ቀን ማለት ነው። ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በ40ኛው ባረገ በ10ኛው ቀን አጠቃላይ 50 ቀን ይሆናል። በእነዚህ ቀናት ውስጥ እንደሚነገረው ጴንጤቆስጤ በተባለው ዕለት 50ኛው ቀን በመባል ሁለተኛውን ትርጉም ያሳያል። ሶስተኛው በዓለ ጰራቅሊጦስ ይባላል። ራሱ በዓል ይህንን በዓል ታዲያ ከጌታ ቤት በዓላት መካከል አንዱ ነው በማለት ቤተ ክርስቲያናችን በትምህርት አስተምረናለች። ስለ መንፈስ ቅዱስ መጽሐፍ ቅዱስ ምን ይላል? መንፈስ ቅዱስ ማን ነው? ቤተ ክርስቲያን ስለ መንፈስ ቅዱስ የምታስተምረን ትምህርቷ ምንድን ነው? ሌሎቹስ በየአዳራሹ አሁን የመንፈስ ጉዳይ እያሉ የሚናገሩ የሊቃውንቱን ትምህርት ማየት ይገባል። የመጀመሪያው ቤተ ክርስቲያናችን የምትለን ጰራቅሊጦስ ወይም ደግሞ መንፈስ ቅዱስ ፈጣሪ ነው። ፈጣሪ ምንድን ነው ሲባል ካለመኖር ወደ መኖር ያመጣል። የነገር ሁሉ አስገኚ እሱ እግዚአብሔር ነው። እንዲህ ይላል ከብሉይ ኪዳን መጽሐፍ መካከል ያ የእግዚአብሔር ሰው የተባለው ጻድቁ ኢዮብ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ ይላል የእግዚአብሔር መንፈስ ፈጠረኝ አለ። የማን መንፈስ? የእግዚአብሔር መንፈስ። የእግዚአብሔር መንፈስ የተባለው ማን ነው? የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው። ይቀጥልና ሁሉን የሚችል እሱ እግዚአብሔር በአፉ እስትንፋስ ሕይወትን ሰጠኝ። የአብና የወልድ ሕይወታቸው ሲባል መንፈስ ቅዱስ ሕይወትን ሰጠኝ። ሕይወት መስጠት የሚችል ፈጣሪ እግዚአብሔር ስለሆነ በመጀመሪያ ደረጃ መንፈስ ቅዱስ ፈጣሪ ነው። ሁለተኛ መንፈስ ቅዱስ እግዚአብሔር ነው። በዚህ ቃል ብዙዎች ዝም ብለው በልምድ እግዚአብሔር ይላሉ እንጂ እግዚአብሔር የሚለው ቃሉ ራሱ የግዕዝ ቃል ነው። የኦርቶዶክሳዊ ትርጓሜ የመጽሐፍ ቅዱስን ትምህርት ስናይ ማስታወሻ ለምትይዙ እግዚአብሔር ብላችሁ ጻፉት። እግዚአብሔር ብላችሁ ስትጽፉት የአንድነትና የሶስትነትን ምስጢር ይሰጣል። የመጀመሪያው እግዚ ይላል፣ አንድ አገኘ። በመካከል አብ ይላል፣ ሁለት አገኘ። ሶስተኛው ኄር ይላል። እነዚህ ምንድነው ሲባል እግዚ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አብ የተባለው እግዚአብሔር አብ፣ ኄር የተባለው አጽናኝ መንፈስ ቅዱስ ነው። ታዲያ መንፈስ ቅዱስ እግዚአብሔር ነው ስንል በሐዋርያት ሥራ ምዕራፍ 28 ቁጥር 23 ላይ እዩት። እንዲህ ተብሎ ነው የተነገረው ከጥንት ጀምሮ ይላል። ከጥንት ጀምሮ ከሙሴ ሕግና ነቢያት ጀምሮ ከጥንት ጀምሮ እግዚአብሔር
እያስረዳቸው ይገልጥላቸው ነበር። ይሄ ጥቅስ መንፈስ ቅዱስ እግዚአብሔር እንደሆነ በግልጹ የሚያሳይ ነው። በሶስተኛ ደረጃ የቤተ ክርስቲያን አንዷ ትምህርቷ ምስጢረ ሥላሴ ይባላል። በነገረ ሥላሴ ትምህርት ላይ ቤተ ክርስቲያን ሰፊ ትንታኔ አለ። ሥላሴ የሚለው የአንድነት የሶስትነትን ትርጉም ይነግረናል። በሥላሴ ትምህርት ውስጥ ታዲያ አካል፣ ገጽ እንዲህ ያሉ ነገሮች አሉ። በዚህ አኳያ ስናይ መንፈስ ቅዱስ በአካል ልዩ ነው ትለናለች። ይሄ ማለት እንዲህ ተብሎ ተጽፏላ። አብ የራሱ የሆነ ምን አለው? አካል አለው። ወልድ የራሱ የሆነ ምን አለው? አካል አለው። መንፈስ ቅዱስ የራሱ የሆነ ምን አለው? አካል አለው። ነቢዩ ኢሳይያስ እንደዚህ ይለናል በምዕራፍ 48 ቁጥር 16 ላይ ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም ብለሃል። አስተውሉ። ከሆነ ዘመንስ ጀምሮ እኔ በዚያ ነበርኩ። ይቀጥልና አሁንም ጌታ እግዚአብሔርና መንፈሱ ምን ብለውኛል? ልከውኛል። ጌታ እግዚአብሔር እና መንፈሱ ልከውኛል። መንፈሱ የተባለው መንፈስ ቅዱስን። ሌላው ቤተክርስቲያናችን ከምታስተምረው አንዱ ከአካል ቀጥሎ ምስጢረ ሥላሴ ላይ በስም ልዩ ይባላል። አብ የራሱ የሆነ ስም አለው፣ እግዚአብሔር አብ ይባላል። ምናልባት ወጣቶቹን የምመክረው ሃይማኖተ አበው የተባለ የቤተክርስቲያናችን ትልቅ መጽሐፍ አለ። በሃይማኖተ አበው ትምህርት ላይ 75 አባቶች ምስጢረ ሥላሴን ምስጢረ ሥጋዌን ገልጠው አስተምረዋል። በዚህ መካከል መጽሐፍ ምንድን ነው የሚለው? እንደተነገረው በስም ልዩ ነው ሲል ባሲል ዘቂሳርያ ወይም የተባለው ትልቁ አባት ስለ ምስጢረ ሥላሴ በሃይማኖተ አበው ላይ አካልን፣ መልክን፣ ገጽን በደንብ አድርጎ ገልጧል። አሁን ወደ መጽሐፍ ስናመጣ ደግሞ እንዲላል የመንፈስ ቅዱስ ስም ልዩ ስም አለ። ይህንንም ነቢዩ ኢሳይያስ በምዕራፍ 6 ቁጥር 3 ላይ እንዲህ ይላል፣ አስተውለን ልብናል። አንዱ ይላል መላእክትን እንዲህ እያለ ነው፣ ቅዱስ እግዚአብሔር አብ ቅዱስ ማለት ነው። ቅዱስ እግዚአብሔር ወልድ ቅዱስ፣ ቅዱስ እግዚአብሔር ማን? መንፈስ ቅዱስ። ከምድር ጀምሮ ሲጮሁ ሰማዋል። ቤተ ክርስቲያናችን ምን ታደርጋለች? የአምልኮ ጊዜ አላት። አንደኛው አምልኮ ጊዜያችን ቅዳሴ ነው። ሰፊውን ስፍራ ይዛል። ካህኑ እጆቹን ዘርግቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ይላል። አንድነትና ሶስትነትን ስለ ስምም የሚገልጥ ሌላው መንፈስ ቅዱስ በእኛ ቤተክርስቲያን ማን ይባላል ሲባል ሰራጺ ነው። በጣም ልታስተውሉ ይገባል። የፕሮቴስታንቱ ዓለም እየሳት ምን ተብሎ ይነገራል? ስለ መስረጽስ ምን ትላለች ቤተክርስቲያን? ከአብ የሰረጸው ማን ነው? አስራጺውስ ማን ነው? ሰራጺውስ ማን ነው? የአብ ግብሩ ምንድን ነው? የአብ ግብሩ መውለድ ማስረጽ። ስለዚህ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ መምህራችንና አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ካስተማረው ትምህርት አንዱ ይሄ ነው። ዳሩ ግን አለ ጌታ ከአብ ዘንድ የምልክላችሁ አጽናኝ እሱ ከአብ የሚወጣው የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክርላችኋል። ሰራጺነቱን ይናገራል። ከማን እንደሰረጸ ይህንን ያሳያል። ሌላው መንፈስ ቅዱስ አጽናኝ ነው። ስለ ማጽናና ሲነገር አልቃሻውን ዓለም ያጽናና እግዚአብሔር መንፈስ ቅዱስ ነው። በብሉይ ኪዳንም ያጽናና እግዚአብሔር መንፈስ ቅዱስ ነው። በነቢዩ በኢሳይያስ ላይ አድሮ እግዚአብሔር ሕዝቤን አጽናኑ ያለ፣ በአዲስ ኪዳን ደግሞ ንፍሮ የቀቀለላቸው ድንኳን የጣለላቸው የለም። መንፈስ ቅዱስ ነበር ሲያጽናና የነበረው። እንዲህ ብሎ ጌታ ነግሮናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ነው። አብ በስሜ የሚልከው ግን አለ መንፈስ ቅዱስ አጽናኝ እሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ያሳስባችኋል፣ ሐዘኑንም ደስታውንም ይነግራችኋል። ስለዚህ እሱ ማን ነው ሲባል አጽናኝ ነው። መንፈስ ቅዱስ አጽናኝ ስለሆነ አብ በስሜ የሚልከው ግን መንፈስ ቅዱስ እሱ አጽናኝ ነው፣ ያስተምራችኋል አለ። የሕይወት መርሃችን ሆኖ
የሐዘን መደሰቻችን ሆኖ እንባን እያበሰ እግዚአብሔር ያጽናናል በማለት አጽናኝነቱን ገልጦልናል። ታዲያ እንዲህ ከሆነ ምእመናን በዓለ ጰራቅሊጦስ ብለን የጠራነው እግዚአብሔር ለምንድነው በ50ኛው ቀን የወረደው? ለምንድነው በ49ኛው ቀን ያልወረደው መንፈስ ቅዱስ? ከፍ ሲል በ40ኛው ቀን ለምን አልወረደም? ጌታ በ40 ቀን ሲያርግ ምክንያት አለ። የቀደመውን ልጅነታችን ይመልስልን። በ40 ቀን ወደ ሰማይ ያረገው ትምህርተ ኪዳንን አስተምሯቸው ነው። በ40 ቀን ወደ ሰማይ የወረደው እግዚአብሔር አጽናንቷቸው ነው። ልክ ይሄን ትምህርት ቤተክርስቲያናችን እንዲህ በማለት ትናገራለች። እንዲህ ብሎ በበዓለ ሃምሳ ለምን ወረደ ሲባል የመጀመሪያው ኃይልን ለመስጠት ነው። ምን ለመስጠት? ኃይል። ምን አይነት ኃይል? ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 24 ላይ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም፣ እናንተ ጸጋውን ኃይሉን ሞገሱን እስከምታገኙ በኢየሩሳሌም ጸንታችሁ ቆዩዋል። ኃይል ያስፈልጋል። ምድር ደክማለች። የትንሣኤውን ኃይል የበለጠ የሚገልጥላቸው እግዚአብሔር መንፈስ ቅዱስ ነው። ሞገስና ክብር ሆኖ የሚገልጥ እግዚአብሔር መንፈስ ቅዱስ ነው። መጽሐፍ እንደዚህ ይላል፣ እንዲህም አለ እነሆ አባቴ የሰጠውን ተስፋ አለ። ማን የሰጠውን? አባቴ። ማን ነው እንዲህ ብሎ የተናገረው? እግዚአብሔር ወልድ። አባቴ የሰጠውን ተስፋ እልክላችኋለሁ፣ እናንተ ግን ኃይልን ከሰማይ እስከምትቀበሉ በኢየሩሳሌም ጸንታችሁ ቆዩ አለ። ማናት ኢየሩሳሌም? ኢየሩሳሌም ቤተ ክርስቲያን ናት። ልበ አምላክ ዳዊት ሲናገር ኢየሩሳሌም እግዚአብሔርን ታመሰግነዋለች አለ። ኢየሩሳሌም የተባለችው ከተማ ናት። ኢየሩሳሌም የተባለችው ድንግል ማርያም ናት። ኢየሩሳሌም የተባለችው ሰማያዊያን። ስለዚህ ሰው እግዚአብሔር ቤት ሊጸና ይገባል። ቅዱስ ቆጵርያኖስ የተባለ ታላቅ አባት ቤተ ክርስቲያን የክርስቶስ አካል ናት ይላል። ምንድን ናት? ቤተ ክርስቲያን የክርስቶስ አካል ናት። ቃሉን በደንብ ስሙት። ቤተ ክርስቲያን የክርስቶስ አካል ናት። በስነ መለኮት ትምህርት the body of Christ የክርስቶስ አካል ናት። ቅዱስ ቆጵርያኖስ እንደዚህ ይላል፣ እንደገና እናቱ ቤተ ክርስቲያን ያልሆነች አባቱ እግዚአብሔር አይሆንም አለ። ለዚህ ትውልድ የምንናገረው የምናስተምረው እውነት ቤተ ክርስቲያንን ለመንቀፍ ቤተ ክርስቲያን እንዲህ ናት ለምን? ቤተ ክርስቲያን የእግዚአብሔር ከተማ ናት። ቤተ ክርስቲያን ውዳሴ የሚደርስባት፣ ቤተ ክርስቲያን ምስጋና የሚቀርብባት ናት። ቤተ ክርስቲያን ደጀ ሰላም ናት። የንጉሥ ከተማ ናት። የምድር ጉዳይ ሳይሆን የምድር ብርሃን እንኳን የማያስፈልጋት ናት የኛ ቤተ ክርስቲያን። ተመልከቱ፣ ድፍንፍን ያለው ፀሐይ እንኳን አያስፈልጋትም። ለምን ይመስላችኋል? ውስጧ ብርሃን አለ። ብርሃኗ ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለአምላካችን ይሁን። የምድር ብርሃን አያስፈልጋትም። አንተ ኃይልን እስከምትቀበል በኢየሩሳሌም ሁን። ይሄን ኃይል ያልተቀበለ ወደ እግዚአብሔር አይጠጋም። ሁለተኛው መንፈስ ቅዱስ በበዓለ ሃምሳ የወረደው ሐሰተኛውን ዓለም ለመውቀስ፣ ውሸት ምድር ስለሞላት እውነትን ሰቅለው ውሸትን ስለፈቱ ዓለም መወቀስ አለባት። ዛሬ ከእግዚአብሔር ይልቅ ብልጭልጩን የወደድን፣ ከወንጌል ይልቅ ተረት ተረትን የወደድን፣ ከንስሐ ይልቅ መብላትና መጠጣት ክብር የመሰለን፣ የእግዚአብሔር ስም ሲጠራ የማንወድ፣ ለወንጌል ጊዜ የሌለን፣ ለቅዳሴ ጊዜ የሌለን፣ ለቅዱሳን ጊዜ የሌለን እግዚአብሔር መንፈስ ቅዱስ ሐሰተኛውን ዓለም ሊወቅስን የመጣው እንዲህ ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 8 እስከ 9 እኔ ግን እውነት እነግራችኋለሁ አለን። መምህራችን አምላካችን ኢየሱስ ክርስቶስ ራሱ እውነት ነው። እኔ ግን እውነት እነግራችኋለሁ፣ እኔ እሄዳለሁ ይሻላችኋል አለ። እኔ ባልሄድ አጽናኝ ወደ እናንተ አይመጣም። ትክክል ነው። ደግሞ እኔ ብሄድ ግን እሱን እልክላችኋለሁ። እሱ መጥቶ ስለ ኃጢአትና ስለ ጽድቅም ስለ ፍርድም ስለ ዓለም ሁሉ ይወቅሳችኋል አለ። ጽድቅ ምንድን ነው? የጽድቅን ጉዳይ የኃጢአትን ጉዳይ ይሄን እየገለጠ መንፈስ ቅዱስ ይነግረናል። ቤተ ክርስቲያናችን መንፈስ ቅዱስ የመጣው ሐሰተኛውን ዓለም ለመውቀስ ነው። ሌላው መንፈስ ቅዱስ ወደዚህ ዓለም የመጣው
ሰዎችን ወደ እውነት ለመምራት ነው። ምንድነው እውነት? ስለ እውነት ምን ያህል እናውቃለን? እውነት ራሱ ኢየሱስ ክርስቶስ ነው። ትዝ አይላችሁም? በወንጌል ጌታ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነትና ሕይወት። ምን አይነት እውነት ቢባል ጨለማ የማያሸንፈው ሞት ያላሸንፈው እውነት። ጳውሎስ በእስር ቤት ሆኖ ለአሳሪዎቹ እንዲህ አላቸው፣ የእናንተ እስረኛ ሳይሆን እኔ ክርስቶስ እስረኛ ነኝ አለ። የማን እስረኛ? በፍቅር የታሰርኩ ነኝ አለ። የእናንተ የእግር ሰንሰለት ነው፣ በልቤ የታሰርኩበት ግን ፍቅር ነው። ኢየሱስ ክርስቶስ ውስጣችንን ካልነካው ሕይወት ባዶ ናት። ማን ነው ወገኖቼ ያለ እግዚአብሔር በልቶ የጠገበ? ማን ነው ወገኖቼ ያለ እግዚአብሔር ጠጥቶ የረካ? አይደለም ቆመን መቃብራችን ውስጥም አምላካችን እግዚአብሔር እኮ በጨለማ መካከል ብርሃን ሆኖ የተገለጠልን ጌታ እኮ። መጽሐፋችን ያለን ይሄን ነው። ስለ እውነት ነው እሱ የመጣው ሰዎችን ወደ እውነት ለማድረስ። በዮሐንስ ወንጌል ምዕራፍ 16 ቁጥር 13 የእግዚአብሔር ቃል እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ግን እሱ የእውነት መንፈስ በመጣ ጊዜ አለ። የምን መንፈስ? የውሸት መንፈስ እንዳለው እኮ ዛሬ መንፈስ ቅዱስ ወረደ እያለ በየአዳራሹ ሆናል። ዳሩ ግን የሐሰትን ትምህርት የሚያስተምሩ በኋለኛው ዘመን አንዳንድ የውሸትን መንፈስ የሚናገሯል። መጽሐፍ ቅዱስ እንዲህ ይላል፣ እርሱ እንዲህ በመጣ ጊዜ ይላል ወደ እውነት ይመራቸዋል፣ የሚሰማውን ሁሉ ይናገራል፣ የሚመጣውንም ይነግራችኋል። መንፈስ ቅዱስ ስለሚመጣው ነገር ነግሮናል። ዓለም ከዚህ በኋላ ምን እንደምትሆን ለቤተ ክርስቲያን ተነግሯታል። መንፈስ ቅዱስ በበዓለ ሃምሳ የመጣው አራተኛ ሁሉን ለማጽናናት ማጽናናት ይገባልና ሰው ልጁን ቀብሮ ባልን ቀብሮ እቤቱ ሲገባ ተስፋ የሚሰጥ እግዚአብሔር መንፈስ ቅዱስ ነው። ቤተክርስቲያናችን በዝማሬዋ መካከል አንዷ የምትዘምረው መዝሙር ይሄ ነው። ተወደሶ ኢየሩሳሌም ለእግዚአብሔር። ኢየሩሳሌም እግዚአብሔርን እኮ ታመሰግነዋለች። ለምን ብለው ጠየቁ። ሞትን በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ድል ስለተነሳ መጽናኛ እናገኛለን። አዲስ ኪዳን ሞት አያስፈራም። ልንገራችሁ ምእመናን፣ በአዲስ ኪዳን ሞት የሚያስፈራ አይደለም። ሞት ወደ እግዚአብሔር የምንሄድበት ትራንስፖርት ነው። የሞትማ ጉልበቱ የሞትማ ሎሚው ፈሶ ሞት የቱ ጋር ነው ያለው ብሎ ጠየቀው። ቅዱስ ጳውሎስ መውጊያ የቱ ጋር ነው? የሞትን ጉልበት አስደንግጧልና። ስለዚህ ላልቃሻው ዓለም ለማጽናናት መንፈስ ቅዱስ ሁሉን ለማጽናናት እንዲህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ አለ። ዛሬ ትእዛዝ አያስፈልግም ለሚለው ትውልድ ትእዛዝን ጠብቁ እያለ የተናገረው ራሱ የቃሉ ባለቤት እግዚአብሔር። ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር አጽናኙን እልካለሁ። በሚስጥረ ሥጋዌ ትምህርት ላይ ሰፊ ትንታኔ አለ። በአካል ሚስጥር ላይ እንደሚነገረው በዚህ በሥጋዌ ወራት ክርስቶስ የተናገረው ይሄን ምንድነው ያለን? እነሆ አጽናኙ ይመጣል፣ እንባን ከዓይን የሚያብሰው መቃብር ስትገቡ አልቅሶ የሚመለሰው ሰው በትንሣኤ ስለምንገናኝ ምስክር እንድንሆን ያደርጋል መንፈስ ቅዱስ። መንፈስ ቅዱስ ሌላው በበዓለ ሃምሳ የወረደው ስለ ወልድ ሊመሰክርልን ነው። ስለ ወልድ ትዝ ይላችኋል። አባቱ በደመና ሆኖ የምወደው ልጄ እሱን ስሙት ብሎ ይሄን እንደሰማን ድንግል ማርያም በቃና ዘገሊላ የሚላችሁን አድርጉ እንዳለች እንዲህ ይላል ቅዱስ ጳውሎስ ደግሞ በአንደኛ ቆሮንቶስ በምዕራፍ 12 ቁጥር 13 ላይ ሁለት መልእክቶች ናቸው። አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ ይባላል። መጽሐፍ ቅዱስን ስታጠኑ ይበለጥ ታገኛላችሁ። እንዲህ ነው ያለን። ስለዚህ ማንም አለ ምንም ይሁን ከማንም ይወለድ ማንም በእግዚአብሔር መንፈስ ሲናገር አለ። በማን መንፈስ? በእግዚአብሔር መንፈስ። በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል ካለ ከመንፈስ ቅዱስ አይደለም። ኢየሱስ ክርስቶስ
እንዲህ ነው ኢየሱስ ክርስቶስ እንዲህ ነው የሚል ካለ መንፈስ ቅዱስ አለ። በመንፈስ ቅዱስ ግን የሆነ ስለ ኢየሱስ ክርስቶስ ይናገራል። በመንፈስ ቅዱስ የሆነ አደባባይ ቆሞ የእግዚአብሔርን ክብር ይናገራል። የግድ አደባባይ እንደምታውቋቸው ሰዎች መገናኛና ሞተውን ለእግዚአብሔር የሚሰበክበት የእግዚአብሔር ቃል ጊዜ ቦታ ስፍራ ነው በነገራችን። ስለዚህ ይሄንን ነው ያለው። ሌላው መንፈስ ቅዱስ በበዓለ ሃምሳ ያወረደው ሁሉን ወደ ጽድቅ ለመምራት ነው ይላል። ጽድቅ ምንድን ነው? አምነን የምንከተልበት ህይወት። አብርሃም አመነ፣ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። ያመናችሁትን በስራ ግለጡት። ክርስትና በነገር መግለጥ ያስፈልጋል። አትስረቅ ተብሎ የተጻፈው እንዳትሰርቅ፣ አታመንዝር ከተባለ እንዳታመነዝር። መጽሐፍ እንደዚህ ነው ያለ፣ ሁሉን ወደ ጽድቅ ለመምራት። መዝሙረኛው ከዘመናት በፊት ስለ መንፈስ ቅዱስ እንዲህ ብሎ ተናግሯል። መዝሙር 42 ቁጥር 10 ላይ እዩት። እንደዚህ አለ፣ አንተ አምላኬ ነህ። አንተ ምኔ ነህ? አንተ ምኔ ነህ? አምላኬ ነህ። ቀጠለ፣ ፍቃድህን ለማድረግ አለ። የእግዚአብሔር ፍቃድ ምንድን ነው? የሥጋን ሐሳብ አስወግዶ በመንፈስ ቅዱስ ምሪት መሄድ። አሁን የእግዚአብሔር ፍቃድ በዚህ ሰዓት ምንድን ነው ትባላላችሁ? ዓለም ሲበላ ክርስቲያን አይበላም። ፍቃደ ሥጋን ለፍቃደ ነፍስ ማስገዛት። ዓለም ሲጨፍር ክርስቲያን አይጨፍርም፣ ይዘምራል። ዓለም ሲሰርቅ ክርስቲያን አይሰርቅም፣ ተገዝቷል በደም ዋጋ። መጽሐፍ የሚለው ይሄንን ነው። ፍቃድህን ለማድረግ አስተምረኝ። እግዚአብሔር ሁላችን ያስተምረን ወገኔ። በደስታም ያስተምራል፣ በሐዘንም ያስተምራል፣ በለቅሶም ያስተምራል፣ በሰርግም ያስተምራል። እያንዳንዱ እርምጃ ላይ እግዚአብሔር ያስተምራል። መጽሐፍ ያለው ይሄንን አስተምረኝ ቅዱሱን መንፈስህን አለ። በጽድቅ መንገድ ይምራኝ ቅዱሱ መንፈስህ። በጽድቅ መንገድ ሰው የእግዚአብሔር ማደሪያ ሲሆን አለ። ቅዱስ ቄርሎስ ይባላል ታላቁ ቤተክርስቲያናችን አባት፣ የሥነ መለኮቱ ረቂቅን ጉዳይ የሚነግረን ሰው እያደገ ሲሄድ እንቅልፍ ይቀንሳል። እደግመዋል፣ ምን ይቀንሳል? እንቅልፍ ይቀንሳል። ሰው እያደገ ሲሄድ ምግብ ይቀንሳል። ሰው እያደገ ሲሄድ ንግግር ያቆማል። በመብላት የእግዚአብሔር መንግሥት አይወረስም፣ በመተኛት አይደለም። ቤተክርስቲያን ከሰባቱ የጸሎት ጊዜው ሁለቱን ሰዓት ልዩ ሰዓት ነው። የቀኑ 9 ሰዓት፣ የሌሊቱ 9 ሰዓት። የእግዚአብሔር መልአክ ይመጣል። አንተ ተኝተሃል፣ አልፎ ይሄዳል። መስዋዕትን ወደ ሰማይ የሚያርግበት ሰዓት ነው። እኛ እየጸለይን አይደል? በዚህ ሰዓት ቅዱሳን መላእክት ሲመጡ እኛ ተኝተናል። ስለዚህ ምንድን ነው ያለው? ቅዱሱ መንፈስ በጽድቅ ይምራኝ። እግዚአብሔር በጽድቅ መንገድ ይምራል። ለዚህ ነው ደማችን እጃችን ከደም ሕይወታችን ከክፋት የሚለወጠው የጽድቁ መንገድ ሲበራ። ታዲያ በዓለ ጰራቅሊጦስን ስናከብር ጰራቅሊጦስ ለሕይወታችን ምንድን ነው? ባጭሩ ጰራቅሊጦስ መንፈስ ቅዱስ ነው። መንፈስ ቅዱስ ከሦስቱ ቅዱስ አንዱ ቅዱስ ነው። ለሕይወታችን ምንድን ነው ሲባል የመጀመሪያው የአዲስ ኪዳን አስተምሮ እንደዚህ ይለናል። መንፈስ ቅዱስ የመጀመሪያው የክርስቶስ ቤተሰብ እንድንሆን አድርጎናል። እንዴት? በምን? መጽሐፍ እንዲህ ይላል። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ እንደዚህ ይላል። አይሁድ ብንሆን ግሪክ ብንሆን እነዚህን ያመጣና ባሪያ ብንሆን ጨዋ ብንሆን ሁላችን በአንዱ መንፈስ አንድ አካል ነን። ቀጠለ ምን አለ? ሁላችን ተጠምቀናል። መቼ? አሁን እኛን ኢየሱስ ክርስቶስን ተቀበል ለሚል ትውልድ እንዲህ ብለህ መልስለት። ከአንተ ጋር ከተባበርን ትንሣኤህን በሚመስል ትንሣኤ እንተባበራለን። ስትጠመቁ እንደዚህ ነው የሚደረገው። ሕፃናትን በ40 እና በ80 ቀን ስናጠምቅ በልምድ አይደል። ቤተክርስቲያን ትምህርቷ ሰፊ ባሕር ስለሆነ ዓለም አልተረዳትም። ስለዚህ 3 ጊዜ ብቅ ጥልቅ የሚደረገው ምስጢረ ሥላሴንም በዛው እንድታውቁ ነው። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ 3 ጊዜ ባህር ነው ይሄ ዓለም። ከዚህ ዓለም ሞትን ድል አድርገን የምንነሳው ሲጀመር ክርስትና ሞተን ነው ሕይወት የምናገኝ። ማንም ክርስቲያን ሳይሞት ሕይወት የለም። ጥምቀት የመሞትና የትንሣኤ ምሳሌ ነው። ወደ ባህር እንወርዳለን፣ ማየገቦ ይባላል። ከዚያ በኋላ እንነሳለን። ይሄንን አካል በማምጣት ቅዱስ ጳውሎስ ሁላችን የክርስቶስ ቤተሰብ የሆንበት ጥምቀት ነው። ሁለተኛ መንፈስ ቅዱስ በሕይወታችን ይኖራል። አሁን አለ ወይ ነው ጉዳይ።
ዘረኛ ከሆንክ መንፈስ ቅዱስ ባንተ ውስጥ የለም። ተንኮል የምታስብ ከሆነ የመንፈስ ቅዱስ ማደሪያ አይደለም። መጽሐፋችን እየነገረን ያለው ይሄንን እንደዚህ ነው ያለን ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 3 ቁጥር 16 ምን አለ? የእግዚአብሔር ቤተ መቅደስ እንደሆናችሁ አለ። የማን ቤተ መቅደስ? የእግዚአብሔር። ሰው ቤተ መቅደስ መሆናችሁን ታውቁታላችሁ። የመጀመሪያይቷ ቤተክርስቲያን የሰው ልጅ እንደሆነ ቤተክርስቲያን የሚለው 3 ክፍል ይዛል። በታሪክ ስናይ ጉባኤ መንፈሳዊ ወይም ደግሞ አቅሌሳ የተባለችው ቤተክርስቲያን መቼ ተወለደች ሲባል ኢትዮጵያዊ ደራሲ አባ ጊዮርጊስ ዘጋስጫ እንደዚህ ይላል። በዕለተ ዓርብ ይላል ቀራንዮ ላይ ስጋውን ቆርሶ ደሙን አፍሶ ቤተ ክርስቲያን ተወልዳለች። ልደቷን ያከበረችው መቼ ነው? በበዓለ ጰራቅሊጦስ ነው። ስለዚህ ቤተ ክርስቲያን አንድም ሕንፃ ቤተ ክርስቲያን፣ ሁለተኛም የሰው ልጅ ቤተ ክርስቲያን ይባላል። የእግዚአብሔር ማደሪያ ስለሆናችሁ የቃሉ ማህደር እናንተው ስላለ ቤተ ክርስቲያን ትባላለች። ሶስተኛ ጉባኤ ይባላል። ጉባኤ የተባለው ስብስብ ነው። ስለ እግዚአብሔር የምንዘምርበት፣ ስለ እግዚአብሔር የምንነጋገርበት። ስለዚህ እቺ ቤተ ክርስቲያን 4 ባህሪያት አሏት ይላል። የመጀመሪያ ቤተ ክርስቲያን ቅድስት ናት። ቅድስናዋ ከማን ነው ቢባል ከቀደሳት ከእግዚአብሔር። ሁለተኛ ቤተ ክርስቲያን ሐዋርያዊት ናት። ሐዋርያዊት ማለት እንደሚነገረው በእግራቸው ዞሮ ወንጌልን የሰበኩ። ሶስተኛ ቤተ ክርስቲያን እንደሚነገረው አንዲት ናት። በኤፌሶን ላለችው፣ በጣሊያን ላለችው፣ በአውሮፓ ያለችው እቺ ቤተ ክርስቲያን ምን እያለች የምታስተምረው? ጠዋት ኪዳን ቅዳሴን አሐዱ አብ ቅዱስ የሚፈተተው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ይህንን ማዕከል በማድረግ 4ቱን ባህሪያቷ ይነገራል። ቅድስት ናት፣ ንጽሕት ናት፣ ሐዋርያዊት ናት፣ ኩላዊት ናት፣ አሐቲ ናት። እንዲህ ካለን ታዲያ መጽሐፍ ምን ይላል? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ወይ? ታዲያ በእግዚአብሔር ቤተ መቅደስ ውስጥ ምንድን ነው መነገር ያለበት? ሰው አሁን የእግዚአብሔር ቤተ መቅደስ ነው ወይ? ሁለት ሐሳብ አይደለም ልባችን ላይ። ጠዋት ቅዱስ ብለን ከሰዓት ርኩስ ቦታ የምንገኝ፣ ጠዋት ዘምረን ከሰዓት የምንዘፍን ከሆነ ይሄን የመንፈስ ቅዱስ ማደሪያነታችን የሚያጠራጥረው መጽሐፍ እንደዚህ ነው ያለ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም ማለት። አዎ እንደሚኖርባችሁ አታውቁም። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ወንድሞቼ እህቶቼ ስልጣን የላችሁም በራሳችሁ ላይ ሰውነታችሁን የፈለጋችሁትን ማድረግ። በደም የተገዛችሁ አደራ አለባችሁ። መጽሐፍ ያለው ይሄንን የእግዚአብሔር ቤተ መቅደስን ቢያፈርስ እግዚአብሔር እሱን ያፈርሰዋል። እግዚአብሔር ከዚህ ሰወረን፣ ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነው። ምንድነው? የእግዚአብሔር ቤተ መቅደስ ቅዱስ ነው። ተለይተህ ውጣ። ለአንተ የጫት መንደር የሺሻ መንደር ሕይወት አይደለም። በደም ዋጋ የተገዛ ዋጋ የተከፈለልን አንገት ላይ ያደረግከው ማህተም ጌጥ ሳይሆን የምስክርነት ነው። ኢየሱስ ክርስቶስ ለኔ ሞቷል የምትል ኦርቶዶክስ ነህ። ክብር ምስጋና ለአምላካችን ይሁን። ለኔ አምላኬ ሞቷል። አዎ በዚህ ማህተም ላይ ዋጋ ሕይወት ተከፍሏል። የምስክርነት ሕይወት። ምስክሮቹ ደግሞ ቅድስናን ይወዳሉ። ምስክሮቹ ደግሞ ድንቅ ናቸው። ይሄንን ነው ዓለም ያለ መንበርከክ፣ መዘመር፣ መጸለይ እግዚአብሔርን ይወዳል። ሌላው መንፈስ ቅዱስ ምንድን ነው ሲባል የሕይወታችን ማህተም ነው። የሕይወታችን ምንድን ነው? ማህተም። አንድ ደብዳቤነቱ የሚረጋገጠው ማህተም ሲኖረው ይለፍ ተብሎ ይገለጣል። ማህተም የሌለው ደብዳቤ እንደማይታወቅ ሁሉ እኛ ላያችን ላይ የታተምንበት ማህተም አለ። ወገኖቼ ይሄ ማህተም ገብቶናል ወይ? እስቲ እንመለስ ወደ ኋላ። ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 30 ላይ እንደዚህ ይላል። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ለቤዛ ቀን የታተማችሁበትን አለ። እያንዳንዷን መተርጎም ግድ ይላል። ምንድን ነው ቤዛ? ለቤዛ ቀን እንግዲህ ቤዛ የተባለው ኢየሱስ ክርስቶስ ነው። በደሙ ዋጋ የገዛን የተቤዠን ያዳነን
ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ እንዳታሳዝኑ። በ40ና በ80 ቀን ማኅተም በላያችን ላይ አለ። የቤተ ክርስቲያን አባል የገነት መግቢያ ያገኘንበት ማኅተም። ማኅተሙን የፈታ ማን ነው ይለናል ዮሐንስ። የሞትን ድባቡን ያጠፋ ማን ነው? ምንድነው ያለን ቅዱስ ቄርሎስ? ሞትን ድል አድርጎ በተነሳ ጊዜ ወደ ሰማይ ሲያርግ ለሰማይ የማረጉ ምስጢር የሰማይን ደምግባቱን ቀየረው ይላል። ክብር ምስጋና ለአምላካችን ይሁን። የሰማይ ደምግባቱን ቀየረው። ሰማይ ማደሪያችን ይሆን ዘንድ ነገረን። ታዲያ ለቤዛ ቀን ታትማችኋል። የመንፈስ ቅዱስ ማደሪያ ነው። በላያችን የሚገለጠው ቅዱሱ መንፈስ ነው። መጽሐፍ ቅዱስ የሚናገር ቤተክርስቲያን የሰጠችን አደራ ይሄ ነው። ልጆች ብላ በ40ና በ80 ቀን ስታጠምቀን ይህንን ማኅተም ተደርጎብናል። ስለዚህ መጽሐፍ ቅዱስ እንደዚህ ይላል። ሌላው መንፈስ ቅዱስ ሕይወታችንን በፍቅር ያረሰርሰዋል። ዛሬ ሕይወታችን የፍቅር ሕይወት ነው። ባለትዳሮች ሕይወታቸው የፍቅር ሕይወት ነው። ወጣቶች ሕይወታቸው የፍቅር ሕይወት ነው። ሁሉ ተነጫናጭ፣ ሁሉ አማራሪ፣ ፍቅር የሚባል የቀዘቀዘበት ዘመን ለምንድን ነው ቢባል የእግዚአብሔር መንፈስ ውስጥ ራሳችን ስላልተገኘ። ቅዱስ ጳውሎስ እንደዚህ ነው ያለን ለሮም ክርስቲያኖች በላከው ለእኛም ይሄ ቃል ሁሌ አዲስ ስለሆነ ሮሜ 5:5 ነው። በተሰጠንም አለ በመንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ስለፈሰሰ ምንድን ነው ያለን? ተስፋው አያሳፍረንም አለ። የፈሰሰው መንፈስ በውስጣችን ያለው መንፈስ ምንድነው? በልባችን ፈሰሰ። ተስፋ አለን ይላል። ተስፋ አለን። ገዳዮቻቸው ፊት ቆመው ዘመሩ። ይደንቀኛል። ሐዋርያት በሚገድሏቸው እስር ቤት ውስጥ ቆሙ። ገዳዮቹን አልፈሩም። ቅዱስ ገብርኤል ለዚህ ነው ጴጥሮስን እንደዚህ አለ። የወይኑን እስር ቤት ከፈታለት በኋላ ሐዋርያት ሥራ ምዕራፍ 5 ለጳውሎስም ተነግሮታል። ምንድን ያለው? በኔሮ ቄሳር ፊት ሄደ የምስራቹን ወንጌል ተናገር አለ። ማንም ሊያስረው የማይችለው ቃሉን ተናገር። እኔና እናንተ እንታሰራለን፣ የእግዚአብሔር ቃል አይታሰርም። እኔና እናንተ እናልፋለን፣ ቃሉ አያልፍም። የንጉሥ ደብዳቤ ነው። ብዙ ጸሐፊዎች እናውቃለን፣ መጽሐፋቸውን አንብበናል። በመጽሐፋቸው ጀርባ ላይ እናያቸዋለን። በአካል ግን ልናገኛቸው ላናገኛቸው እንችላለን። በዚህ ላይ ግን እግዚአብሔር በቃሉ ሁሌም አለ። ክብር ምስጋና ለአምላካችን ነው። በዚህ ቃል ውስጥ እግዚአብሔር አለ። ይሄ ቃል ከሕገ መንግሥት በላይ ነው። ይሄ ቃል ዓለም ከደነገገችው ሕግ በላይ ነው። ቃልህ እውነት ነው ስለተባለ መጽሐፍ ቅዱስ እየነገረን ያለው በልባችን የፈሰሰው ተስፋ አለ። እግዚአብሔር ምን ያህል እንደወደደን ተመልከቱ። መንፈስ ቅዱስ ማን ነው ሲባል የጸሎትን መንፈስ የሚሰጠን ነው። ይህም ጸሎት ቤተክርስቲያን 7 የጸሎት ጊዜ አላት። ስንት የጸሎት ጊዜ? 7። በዚህ እንደው አንድ ክርስቲያን 2 ጊዜ መጸለይ ግዴታ አለ። ትጸልያላችሁ? አትጸልዩ? 2 ጊዜ። ዮሐንስ አፈወርቅ የማይጸልይ ሰው ትዕቢተኛ ነው። ጸሎት ብሂል ምስለ እግዚአብሔር ተናግሮ፣ ጸሎት ለእግዚአብሔር ሐሳብን መናገር፣ ጸሎት ከእግዚአብሔር ጋር መገናኘት። የተዘጋው የሚከፈተው በጸሎት። ግመል የምትባለው እንስሳ ዕቃ እንዲጫንባት ከተፈለገ ትንበረከካለች። ጠዋትና ማታ በንጉሳችን በእግዚአብሔር ፊት የመንበርከክ ሕይወት ያስፈልጋል። ጉልበታችሁን ቀዝቃዛው ሲሚንቶ ሲነካው፣ አዎ እግዚአብሔር ጋር ተገናኝታችኋል። ስለዚህ የልቤን ጉዳይ ላንተ ሰጣለሁ። ምንድነው? በጸሎት። እግዚአብሔር ገንዘባችሁን አይደለም የሚፈልገው ወገኔ። እግዚአብሔር የሚፈልገው የተሰበረ ልብ ነው። እግዚአብሔር በቃሉ ሁላችን ይስበረን። አዎ ሌላ ምን ያስፈልጋል? የምታዩት ህንፃ በማይክሮ ሰከንድ ሊፈርስ ይችላል። የምትነዱት መኪና ድንገት ሊቆም ይችላል። እግዚአብሔር ግን በጸሎት እኛን መንፈስ ቅዱስ እንደዚህ ይለናል። ሮሜ 8:26 ነው። እንዲህም ደግሞ መንፈስ ድካማችን ያግዘን እንዴት እንደምንጸልይ እንደሚገባ አናውቅምና፣ ነገር ግን መንፈስ ቅዱስ እንዴት እንደምንጸልይ ይነግረናል። እንዴት እንደምንጸልይ የጸሎት ሕይወት ምን እንደሆነ። ጸሎት ዋጋው ትልቅ ነው።
እስር ቤት የተከፈተው በጸሎት፣ ሰማይ የተዘጋው በጸሎት ነው። እንደነ ኤልያስ ዝናብ ይዝነብ የተባለው በጸሎት፣ መና እንዲወርድላቸው ጸሎት ጸልየዋል። ስለዚህ መጽሐፍ እንዲህ እያለ ይነግረናል። እንዲህ ከሆነ ታዲያ መንፈስ ቅዱስ ከሞት ለዘላለም ሕይወት ያስነሳናል። ቅድም ነግሬያችኋለሁ። ስለ ሞት ብዙ እንዳትፈሩ፣ ስለ ኃጢአት ግን ፍሩ። ክርስቲያን ሞትን ሳይሆን ማንን ነው መፍራት ያለበት? ኃጢአትን፣ የሚያስጸይፈውን፣ ከአምላክ የሚያሸሸውን፣ ከክብር የሚያዋርደውን ኃጢአትን ፍራው። ኃጢአት ያለ እግዚአብሔር መኖር ነው። ኃጢአት በጽድቁ ጎዳና መሄድ ሳይሆን የሚያሳየ ከእግዚአብሔር የሚለይህ ነው። ሞት ምንድን ነው? ትራንስፖርት ነው። ስደተኞች ነን አለን። ሀገር በሰማይ የሚቀበለን አለ። ጻፋችን ያለን ይህንን ነው። ነገር ግን አለ ኢየሱስ ክርስቶስ ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር አለ። ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕያውነት ይሰጣል። ይሄ ለሚሞተው በስብሶ ለሚቀረው አፈር ለሚሆነው ሰውነት ሕያውነት አለ። ሞቼም ነበርኩ ሕያው ነኝ ያለው ጌታ ለእኛም ሕያውነት ሰጥቶናል። ሀገርና አድራሻ አስቀምጦልናል። እኛ ባንታመን የታመነ ንጉሥ አለን። ስሙ የተመሰገነ ይሁን። እኛ አድራሻ ባይኖረን አመስግኖትሽ፣ እኛ አድራሻ ባይኖረን እግዚአብሔር አድራሻ አለው። ለዚህ ነው ያለን መጽሐፍ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። አዎ ቤተክርስቲያን ጸሎቷ ይሄ ነው። አንደኛው ሰው ሲሞት ካህናት ተሰብስበው ነፍሴ ሆይ ወደ ረፍትሽ ግቢ ብለው ሲጸልዩ ተቀበልዎ መላእክት እያሉ ሲናገሩ ሰዎች ይደነግጣሉ። ምንድን ነው ሰው ከሞተ በኋላ ጸሎት ያስፈልገዋል ብለው ይጠይቁናል። አዎ እናት ናትና ቤተክርስቲያን ልጇ ወደ አምላኳ ሲሄድ በጸሎትና በምልጃ ሽኝት ታደርጋለች። ከዛ እነ ሚካኤል እነ ገብርኤል ተቀብለው እግዚአብሔር ፊት ያቀርባሉ። ቤተክርስቲያን እቺ ናት። ክብር ምስጋና ለአምላካችን ይሁን። ቤተክርስቲያን እቺ ናት። ነፍስን ተረክባ እምሰጥ። አዎ የነፍስ ማደሪያው የቱ ጋር እንደሆነ የነፍስን ማደሪያ ታውቃለች። እና ከዚህ የተነሳ ለሚሞተው ሰውነታችሁ ሕይወትን ይሰጣል። ጰራቅሊጦስ ለቤተ ክርስቲያን ምን ሆነ? ጰራቅሊጦስ ለቤተ ክርስቲያን ማን ነው? እግዚአብሔር ነው እንዳለን ዳግም የተወለደችበትን ምስጢር እኛ የምናይበት እኛ የዳግም ልደታችን ቤተክርስቲያን ውስጥ እናገኛለን። ሁለት ልደት አለ ይላል የነገረ ቤተክርስቲያን ትምህርታችን። ሁላችሁ ምዕመናን ሁለት ልደት እንዳላችሁ ታውቃላችሁ። የመጀመሪያው ልደት ከእናት ከአባት መወለድ። ይሄኛው ልደት ዕጣ ፈንታው ጽዋ ተርታው በስብሶ መቅረት ነው። ሁለተኛ ግን ልደት አለ። እሱ ምን አይነት ልደት ይመስላችኋል? መጽሐፍ እንደተናገረው ከቤተ ክርስቲያን በ40ና በ80 ቀን ስመ ክርስትና ሀብተ ውልድና የምንቀበልበት ነው። የገነት መግቢያ ወደ ቤተ ክርስቲያን ደጅ የምንገባበት ነው። ስለዚህ ምንድን ያለን መጽሐፍ? ኢየሱስም መልሶ እንደዚህ አለ ይላል። ለሕግ መምህር ለነበረው ለኒቆዲሞስ የመንፈስ ቅዱስን ነገር ነግሮታል። እንዲህ አለ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እልሃለሁ አለ። ቀጠለ ሰው አለ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ልደታችን ይነግረናል። ሰው ከውሃና ከመንፈስ ቅዱስ። ውሃ በጣም ብዙ ትምህርት አለው በእኛ ቤተክርስቲያን። ውሃ በጣም ሰፊ ትንታኔ ያለው፣ ሰዓታችን ግን አሁን ይከብደናል። ይሄንን ምክንያቱም በውሃው ላይ ጸሎተ ማያ ይሄ ተደርጎ ውሃው ወደ ጸበል የሚለወጠው ውሃ የሚሰማው ውሃ እንዲናገር ያደርጋል የእግዚአብሔር መንፈስ። ይሄንን የነገረን ሌላው ቤተክርስቲያን መንፈስ ቅዱስ ለቤተክርስቲያን ምንድን ነው ለሚሉ ለአምልኮተ እግዚአብሔር ያነሳሳል ራሱ እግዚአብሔር። ምንድን ነው የሚለው? የ14ኛው ክፍለ ዘመን ታላቁ ቤተክርስቲያን ታላቅ ሊቅ እንደው እኛ ሁሉ ጊዜ ከደጅ ነው ነገሮቻችን እንጂ ኢትዮጵያዊ ቄርሎስ ይባላል። ኢትዮጵያዊ ማን ይባላል? ማን ይመስላችኋል? እስቲ ወንድሞቼ ልጠይቃችሁ፣ ማን ይመስላችኋል? 14ኛው ክፍለ ዘመን
በኢትዮጵያ ታሪክ ውስጥ ወርቃማ ዘመን የተባለው አባ ጊዮርጊስ ዘጋስጫ ይባላል። በረከቱ ይደርብን። እያወቃችሁት ስትሄዱ ይደንቅና ይገርማል። እኔ አንድ ጥናታዊ ጽሑፍ ላይ እንደዚህ አይቻለሁ። አባ ጊዮርጊስ ዘጋስጫ የአዲስ ኪዳን መናፍቃንን አይደለም ወደ ኋላ ሄደና እኔ ብኖር ይላል። በረከቱ ይደርብን። እኔ ብኖር ለዚህ መናፍቅ እንዲህ እያልኩ መልስለት ነበር አለ። እኔ ብኖር ታዲያ ምን አለ? ለኛ መንፈስ ቅዱስ ቤተክርስቲያን ቅስቃሴ እንዳይነካት ዕለት ዕለት እሳት ሆኖ መንፈስ ቅዱስ ያሞቃታል አለ። ዕለት ዕለት ልጆቿ በሰማዕታትነት ቆመው ቀብረው ሲመጡ ይዘምራሉ። ለምን? እኛም ወደ እነሱ እንመጣለን፣ አገር አለን በሰማይ። ለገዳዮቻቸው ይጸልያሉ፣ ለሚጠሏቸው ይመርቃሉ። ይሄን የሚያደርግ እግዚአብሔር መንፈስ ቅዱስ። ዓለም ግን ጥላቻና ቂምን ነው የሚሰራ። ዓለም ግን የምትነቃቀፍበትን ታሪክ ነው የሚያስቀምጥልን። ቤተክርስቲያን ግን የነገረችን ትምህርት ይሄ ለአምልኮተ እግዚአብሔር ያነሳሳናል። እንደዚህ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 3 ላይ እኛ በመንፈሰ እግዚአብሔር የምናመልክ አለ። በማን የምናመልክ? የሥጋ አምልኮ የላትም ቤተክርስቲያን። ቅዳሴ ገና ሲጀመር ካህኑ የንስሐ ጸሎት ይላል። በደንብ አድርጋችሁ ስሙት። የንስሐ ጸሎት። ይህ ሰዓት ምንኛ የሚያስፈራ ነው ይላል። በቃ ሥጋዊ ጉዳይ በዚህ ቦታ የለም ነው። መላእክት ይመጣሉ፣ አገልግሎቱ ሰማይ ይከፈታል። ስለዚህ እኛ በመንፈሰ እግዚአብሔር የምናመልክ በክርስቶስም ኢየሱስ የምንመካ በሥጋ የማንታመን እኛ የተገረዘናል። የሥጋን መገረዝ ሳይሆን ልባችን በቃሉ የተጠመቅን ቀጠለ ለአምልኮተ እግዚአብሔር እንደ ሥጋ እንናገርም። አገልግሎታችን ሁሉ የሚመራ እግዚአብሔር መንፈስ ቅዱስ ነው። ለቤተ ክርስቲያን መንፈስ ቅዱስ ወንጌል እንድትሰብክ ያደርጋታል። ምን እንድትሰብክ? ምንድነው ወንጌል? የአዲስ ኪዳን ትርጓሜያችን ወንጌልን አንግሊዮን ከሚባል የግሪክ ቃል የመጣ ነው ይላል። ወደኛ ቃል ሲተረጎም የምስራች ማለት ነው። ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 13 ብልህ ሴት በሶስት መስፈሪያ ወስዳ ያስቀመጠችው እርሾ ይመስላል። እርሾ ደግሞ ሪያክሽን ነው፣ ይለውጣል። ልክ ወንጌልን እንዲህ ተብሎ ይገለጣል። ሐዋርያት ሥራ ምዕራፍ 20 ቁጥር 28 እነሱም ከመሰከሩና ምን ካሉ በኋላ ምስክርነት አይደል? ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱዋል። ኢየሩሳሌም ማናት? ቤተክርስቲያን ናት። በሳምራዊ ብዙ ሰው ወደ መንደር ሄዱና ወንጌል ሰበኩ። የሥጋዊ ጉዳይ ሳይሆን የመንፈሳዊ ጉዳይ እንዲናገሩ ያደረጋቸው እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ቤተክርስቲያንን ይመራታል፣ ይገልጥላታል። የሚያስተዳድሩት አለቃ ተጠሪነታቸው ይነገራል። ስለዚህ የሚመራው ቅዳሴ ስቡ ብሎ ማህሌት ሲቆም መሪ ጌታውን የሚመራ እግዚአብሔር መንፈስ ቅዱስ ነው። አሐዱ አብ ቅዱስ ብሎ እጆቹን ሲዘረጋ መንፈስ ቅዱስ ነው ካህኑን የሚመራው። ተንሥኡ ለጸሎት ብሎ ዲያቆኑ ሲጸልይ ሥጋዊ ነገር ሁሉ ይጠፋል። የሚነገረው ስለ እግዚአብሔር ነው። ይመራታል። መጽሐፍ ቅዱስ እንደዚህ ይላል። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ እንደዚህ ይለናል። መንፈስ ግን አለ በግልጥና በኋለኛው ዘመን አንዳንዶች የሚያስቱ መናፍስት በውሸተኞች ግብዝነት የተሰጠውን ያጋንን ትምህርት እያዳመጡ በደንብ አድርጋችሁ ስሙ። ሃይማኖትን ይክዳሉ። ምን ይክዳሉ? አንድ ላይ ሁላችሁ ምን ይክዳሉ? አሁን ምንድነው ሃይማኖት አያስፈልግም ለሚለው ትውልድ፣ ሃይማኖት የሚል ቃል የለም ለሚለው ትውልድ ይሄው ቅዱስ ጳውሎስ ሃይማኖት ይክዳሉ። ሃይማኖት የሚክዱ ብዙዎች አሉ። ሃይማኖት ስንት ናት? ኤፌሶን 4:5 ስለማንም ጉዳይ ልናገር አይደል። አንዲቷን ሃይማኖት መጽሐፍ ቅዱስ ሃይማኖትን ይክዳሉ። በገዛ ህሊናቸው እንደሚቃጠል ደንዝዘዋል። ህሊና ከእግዚአብሔር ቀጥሎ እውነተኛ ዳኛ ነው። እግዚአብሔር ለሰዎች የሰጠው አመዛዝ ነው፣ ህሊናን እንዲያውቁ ነው። ስለዚህ ይህንን እንዲከናወን የሚመራ የሚገልጥ ይሄ ያጋንን ትምህርት ነው፣ ይሄ ግብዝነት ነው፣ ይሄ ከመንፈስ ቅዱስ ውጪ ነው፣ ቤተ ክርስቲያን አታውቀውም የምንለው ቅዱስ ጳውሎስ በነገረን መሰረት። ምክንያቱም መጽሐፍ ቅዱስ እንዴት እንደመጣ መጽሐፍ ቅዱስ ሁሉን ነገር ስለሚነግረን
ሌላው ቤተ ክርስቲያንን ውሳኔን የሚያስተካክል የሚመራ እግዚአብሔር መንፈስ ቅዱስ ነው። በእኛ ቤተ ክርስቲያን ሲኖዶስ ይባላል። ለምሳሌ በሲኖዶስ ስብሰባ በሲኖዶስ ጉባኤ ታውቃላችሁ። ከቤተ ክርስቲያን ታሪክ ነው የምነግራችሁ። ቤተ ክርስቲያን የምትቀበለው ሶስቱን ጉባኤ ነው። አራተኛው ጉባኤ 451 ላይ ጉባኤ ኬልቄዶን ወይም የውሾች ጉባኤ የተባለው እጸጽና ክደት ሁለቱን ጉባኤ አትቀበልም። በሶስቱ ጉባኤ ግን ጉባኤዋ አንድ ስለሆነ ውሳኔዎቿን ከሐዋርያት የተማርነው ይሄንን ሲኖዶስ የወሰነው ማንም ሰው የመቀበል ግዴታ አለ። የመንፈስ ቅዱስን መልእክት ስለሆነ እኛና መንፈስ ቅዱስ ፈቅደናል ነው። እንዲህ ይላል ሐዋርያት ሥራ ምዕራፍ 15 ላይ ቁጥር 28 ላይ በሲኖዶስ ከተወሰነው ከሐዋርያት ትምህርት የምናየው ለጣዖት ከተሰዋ ለምን ከተሰዋ ለጣዖት ከተሰዋ ከደም ከታነቀም ከዝሙት ትርቁ ዘንድ ከዚህ ከማያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ሐዋርያት ሲኖዶስ ዛሬ ይሄ ነው ቢል አንድ ኦርቶዶክስ የመቀበል ግዴታ አለ። በስጋዊ ሐሳብ ስለማይመሩ ይሄንን በማምጣት በመልካም ብትኖሩ ጤና ትሆናላችሁ ብሎ ይህንን ያስቀምጣል። ሌላው የመጨረሻውን ሐሳብ ሳስቀምጥ በእኛ ቤተ ክርስቲያን ጰራቅሊጦስ ወይም መንፈስ ቅዱስ የሰረጸው ከአብ በካቶሊካዊና በፕሮቴስታንቱ አስተምሮ ደግሞ በጸሎት ላይ ዘሰረጸ አብ አለ የምንለው ከአብ የሰረጸውን የወጣውን እሱ መንፈስ ቅዱስን ምን እንላለን ሲባል ካቶሊካዊ አስተምሮ በነገራችን እንደዚህ ናቸው። ስለዚህ ቤተክርስቲያናችን እንደምታስተምረን ልዩ ናት፣ ቅድስት ናት ስንል መሰረታችን ይሄ ነው። ስለዚህ በባህለ ሃምሳ የወረደው መንፈስ ቅዱስ ከማን ነው የሰረጸው ሲባል ከአብ ነው የምንለው። መጽሐፍ ቅዱስ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ይሁት አባቴ የሰጠውን ተስፋ እልክላችኋል፣ ኃይልን እስከምትቀበሉ በኢየሩሳሌም ቆዩ። ስለዚህ መንፈስ ቅዱስ የሰረጸው ከአብ ነው ብላ ቤተክርስቲያናችን ትነግረናል። ይሄንን በማየት ስለ መንፈስ ቅዱስ ስጦታ አበው ምን ብለው ተናገሩ? ጥቂት አንዱ ኦርቶዶክሳዊ ስብከት ዘዴ መጽሐፍ ቅዱሳዊ ብቻ ስላልሆነ አንዱ ትልቁ የሥነ መለኮት ትምህርት ሊቃውንት ምን አሉ፣ ሃይማኖተ አበው ምን አለ የሚለውን ጥቂት ደቂቃ አይተን እንጨርሳለን። መንፈስ ቅዱስ በእኛ ውስጥ እንደሚኖር ልዩ ልዩ ጸጋ እንደሚሰጠን ይሄንን ሲናገር ቅዱስ ቄርሎስ ዘኢየሩሳሌም ይባላል። ታላቅ የቤተክርስቲያን አባት ነው። እንደዚህ ናት። መንፈስ ቅዱስ በእምነታችን የሚያበረታን ነው አለ። ምን የሚያደርገን ነው? የሚያበረታን፣ በእውነትን መንገድ እንድንጓዝ የሚያደርግ ነው። ስለ ክርስቶስ ስለ ሰማዕታት የሚያስተምረን ነው። መንፈስ ቅዱስ ነፍሳችንን ያድሳታል። ነፍሳችንን ያድሳታል። ከኃጢአት ንጹህ ያደርገናል። የእግዚአብሔር ማደሪያ እንድንሆን ያደርጋል። ያለ መንፈስ ቅዱስ ማንም ቢሆን መንፈሳዊ ሊሆን አይችልም። ሕይወት ጣፋጭነት የምትሆነው በእግዚአብሔር መንፈስ ስንመራ ነው ይላል። በዚህ ብቻ በቃ መንፈስ ቅዱስ ቁሳዊ የሆነ ነገሮችን ወደ መለኮታዊ ነገር እንዲለወጡ ያደርጋል። ለምሳሌ እናንተ ከመርካቶ ገዝታችሁ የምታመጧቸውን ዕቃዎች የመርካቶ ስም አንሰጣቸው። እኛ ቤተክርስቲያን ስማቸው ይቀየራል። ክብር ምስጋና ለቤተክርስቲያን አምላክ ይሁን። አይደለም ሰው ዕቃ ስሙ ይቀየራል። እንዲህ የሚያደርግ እግዚአብሔር መንፈስ ቅዱስ ነው። ታላቁ አባታችን ዮሐንስ አፈወርቅ ደግሞ እንደዚህ ይላል። ማንም ይላል በቅዱሱ በእኛ አድሮ የእግዚአብሔር ቤተ መቅደስ አድርጎን እውነተኛ አምልኮ ለማድረግ ለእግዚአብሔር ለማቅረብ እንድንችል እሱ ከጥፋት ክልል ከበረሃብ ውስጥ አውጥቶናል። መንፈስ ቅዱስ ይለናል ከክርስቶስ ጋር እንድንተባበር ከመለኮታዊ ባህሪ ጸጋ ተካፋዮች እንድንሆን ያደርገናል። በቅድስናና በእውነት መንገድ ይመራናል። ሃይማኖተ አበው ላይ ይሆ ቅዱስ ዮሐንስ አፈወርቅ። ሁለተኛው ታላቁ ቄርሎስ። ቅዱስ ቄርሎስ ማን ነው ሲባል ሁለት ትምህርቶች ልታውቁ ይገባል። በተለይ ለወጣቶች ነው የምንናገረው። የኛ የቤተክርስቲያን ትርጓሜ ላይ ሁለቱን ትምህርቶች ወቁ፣ የቅዱስ ቄርሎስና የዮሐንስ አፈወርቅ። ቅዱስ ቄርሎስ አብዛኛውን ጊዜ የዶግማ ጉዳዮች ነው የሚነግረን። ቅዱስ ዮሐንስ አፈወርቅ ደግሞ ተግሳጽን ምክርን ነው። ምንድነው ያለን ቅዱስ ቄርሎስ? መንፈስ ቅዱስ አእምሯችንን ጆሮአችንን ብሩህ የሚያደርግ ብርሃን መንፈሳዊ ጥማትን የሚያረካ የሕይወትን ውሃ የሚቀድስ የሚያነጻ እሳት ነው። ምንድነው? እሳት ነው። መንፈስ ቅዱስ የእግዚአብሔርን ምስጢር የሚገልጥ ነው። በዚህ ብቻ አልበቃም፣ መለኮታዊ መምህራችንም ነው። መንፈስ ቅዱስ መምህር። ከመንፈስ ቅዱስ የተነሳ ዳግም እንወለዳለን።
በክርስቶስ ወደ አዲስ ፍጥረት እንለወጣለን። በጠላቶቻችን ፊት ስለ ክርስቶስ ምስክር እንሆናለን። በዚህ ብቻ አልበቃ፣ መንፈስ ቅዱስ የክርስቲያናዊ ሕይወትን የሚለውጥ ነው። ታላቁ ጎርጎርዮስ ዘእንዚናዙ ደግሞ እንደዚህ አለ፣ መንፈስ ቅዱስ በክርስቶስ ውስጥ ለመኖር እንድንችል ኃይልን የሚሰጠን ነው። ይህ ቅድም መጽሐፍ ላይ አይተናል። ግን አባቶቻችን እንዴት አጣፍተው እንደሚናገሩ እዩ። በዚህ ብቻ አልበቃ፣ እንዲህ ነው ያለ፣ የእግዚአብሔር መንፈስ ነው አለ። ትክክል ነው። ያለ እሱ ከክርስቶስ መረዳት በትክክል በእርሱ መኖር አይቻልም። የእግዚአብሔር መንፈስ ቅዱስ የተላከው እንዲያጽናናን ነው አለ። ቅዱስ አትናቴዎስ ደግሞ ሐዋርያው ከጸጋው ያካፍለናል፣ በረከትን ይሰጠናል። ያስተማረን የመከረን አምላክ ስሙ የተመሰገነ ይሁን። ቤተክርስቲያን ሰፊ ናት። በተለይ ለወጣቶች ኦርቶዶክሳዊነት ልዩ ስለሆነ ከንጹህ ምንጭ እንድትቀዱ ነው። ባለፈው እንግዲህ አንዳንድ ወንድሞች እህቶች መጽሐፉ አነሰ ስላላችሁ ነው ቅድም መምህር ኢሳይያስ የተናገሩት። ይህ መጽሐፍ በተለይ ለፕሮቴስታንቱ እንድትሰጧቸውና እንዲያነቡት እኔ ከዚሁ